በአዋሽ ወታደራዊ ስልጠና እየወሰዱ ያሉ የኦሮሚያ ክልል አመራሮች ሞት መቀጠሉ ተሰምቷል። ስልጠናው ከበደን በሚልም ጠፍተው የሚወጡ መኖራቸውን ሰምተናል። ዝርዝሩን እንነግራቸዋለን። ትናንት በመተከል ዞን በተካሄደው ግጭት የሟቾች ቁጥር ጨምሯል። የጋምቤላ ክልል ከደቡብ ሱዳን የሚሰነዘርበትን ጥቃት ለማስቆም ስራ መጀመሩን አስታውቋል። በቤንሻንጉል ጉሙዝ ክልልና በኦሮሚያ ክልል አዋሳኝ ቦታዎች በተቀሰቀሱ ግጭቶች ከ11,000 በላይ ሰዎች መፈናቀላቸው ተነግሯል። እነዚህንና ሌሎች መረጃዎችን እናስደምጣችኋለን። አብራችሁን ቆዩ። በየዕለቱ ትኩስ መረጃዎችን ወደ እናንተ ለማድረስ የተዘጋጀችው ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰባችን ሁኑ። ወደ ዝርዝር መረጃዎች እናልፋለን። የኦሮሚያ ክልል መንግስት ለመሰረታዊ ውትድርናና ለፖለቲካዊ ስልጠና አዋሽ ቢሾላ ማሰልጠኛ ጣቢያ ካስገባቸው አመራሮች 20 ገደማ ሰዎች መሞታቸውን ሰምተናል። ሟቾቹ ተጓዳኝ የጤና እክል የነበረባቸው ናቸው የተባለ ሲሆን በዚህም የሚሰጠውን ወታደራዊ ስልጠና መቋቋም አቅቷቸው እንደሞቱ ምንጮች ነግረውናል። እስካሁንም ለወረዳና ለዞን አመራሮች እየተሰጠ ባለው ወታደራዊ ስልጠና የተሳታፊዎች ቁጥር ከ17,000 በላይ መሆኑንም ተገንዝበናል። የመጀመሪያው ዙር ስልጠና ካበቃ በኋላም ስልጠናውን ያልወሰዱ ሌሎች አመራሮች ይተካሉ ነው የተባለው። አመራሮቹ ስልጠናቸውን ጨርሰው ከወጡ በኋላ መደበኛ የፖለቲካ ስራቸውን የሚቀጥሉ ሲሆን የጦር መሳሪያም የሚታጠቁ ይሆናል። ሆኖም እየተሰጠ ያለውን ስልጠና መቋቋም ተስኗቸው ለሞት ከተዳረጉት በተጨማሪ ጠፍተው የሚወጡ ሰዎች መኖራቸውንም ምንጮች ነግረውናል። ክልሉ ላለፉት 5 ዓመታት ራሳቸውን የኦሮሞ ነጻነት ሰራዊት ብለው በሚጠሩ ታጣቂዎችና በመንግስት ወታደሮች ግጭት እየተካሄደበት ይገኛል። ሽመልስ አብዲሳ የሚመሩት የኦሮሚያ ክልል ለካድሬዎች ወታደራዊ ስልጠና በመስጠት እንዲታጠቁ በማድረግ የመጀመሪያው ክልል ነው። ትናንት በቤንሻንጉል ጉሙዝ ክልል በነበረው ግጭት የሞቱ ሰዎች ቁጥር ከ18 በላይ መሆኑ ተነግሯል። በክልሉ መተከል ዞን ቡለን ወረዳ የወረዳው ዋና ከተማ ራሳቸውን የኦሮሞ ነጻነት ሰራዊት ብለው በሚጠሩ ኃይሎች ቁጥጥር ስር ገብቶ የነበረ ሲሆን ከፍተኛ ዝርፊያም ተፈጽሟል ነው የተባለው። በጃልመሮ ድሪባ የሚመራው ራሱን የኦሮሞ ነጻነት ጦር የሚለው ታጣቂ በትናንትናው ዕለት በመተከል ዞን በቡለን ከተማ በነበረው ጥቃት አድራሾቹ የቡለን ንግድ ባንክ ስራ አስኪያጅን በግድ በር እንዲከፍትላቸው ካደረጉ በኋላ በርካታ ብር ይዘው ሄደዋል ነው የተባለው። የመተከል ዞን ላለፉት 5 ዓመታት ገደማ በኮማንድ ፖስት ቁጥጥር ስር የሚገኝ ሲሆን ከኦሮሞ ነጻነት ታጣቂዎች በተጨማሪ የጉሙዝ ታጣቂዎችም ይንቀሳቀሱበታል። ከዓመታት በፊት በተቀሰቀሱ ማንነት ተኮር ጥቃቶች በርካቶች ለሞት፣ ለአካል ጉዳትና ለመፈናቀል ተዳርገዋል። የጋምቤላ ክልል ፖሊስ የሙርሌ ታጣቂዎችን ተደጋጋሚ ጥቃት ለማስቆም የሚያስችል ጠንካራ ውይይት ከደቡብ ሱዳን የጸጥታ አመራሮች ጋር አድርገናል ሲል አስታወቀ። የክልሉ ፖሊስ ማንኛውም የታጠቀና ሚሊተሪ የለበሰ ሰው በሁለቱ ሀገራት ድንበር አካባቢዎች እንዳይንቀሳቀስ መግባባት ላይ ተደርሷልም ነው ያለው። የሙርሌ ታጣቂ ቡድን 1 ወር ባልሞላ ጊዜ ውስጥ ሁለተኛ ዙር ጥቃት ማድረሱን የጠቀሰው ፖሊሱ ይህን ተከትሎም ከትናንት በስቲያ ቀኑን ሙሉ በተካሄደው ውይይት በድንበሮች አካባቢ የጦር መሳሪያ የታጠቁ ግለሰቦች እንዳይንቀሳቀሱና ሁለቱም ሀገራት በየፊናቸው ወታደራዊ ኦፕሬሽን እንዳያደርጉ መከልከሉን አሳውቋል። በተጨማሪም ለሕክምናም ሆነ ለግብይት ወደ ኢትዮጵያ መምጣት የሚፈልጉ የደቡብ ሱዳን ዜጎች በህገ መንግስቱ መሰረት አግባብነት ያለው ጥያቄ አቅርበው በውጭ ጉዳይ ሚኒስቴር በኩል በሚተላለፉ ትዕዛዞች ብቻ እንዲፈጸም ከመግባባት ላይ መደረሱን ክልሉ ገልጿል። በኢትዮጵያና ደቡብ ሱዳን አዋሳኝ ራድ ተብሎ በሚጠራው አካባቢ በተካሄደው በዚህ ውይይት የፌዴሪ ሀገር መከላከያ ሰራዊት ከፍተኛ የጦር መኮንኖች፣ የፌዴራል ፖሊስ ከፍተኛ የስራ ኃላፊዎች፣ የጋምቤላ ክልል ፖሊስ ኮሚሽነርን ጨምሮ የክልልና የዞን ጸጥታ መዋቅር አመራሮች ከደቡብ ሱዳን በኩልም የግዛቱ ከፍተኛ የጦር መኮንኖች መገኘታቸውን መረዳት ተችሏል። በኦሮሚያና በቤንሻንጉል ጉሙዝ ክልሎች ባለፉት ቀናት በተካሄዱ በትጥቅ የተደገፉ ግጭቶች ከ11,000 በላይ ሰዎች መፈናቀላቸውን የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ ረዴት ማስተባበሪያ ተቋም አስታውቋል። ከኦሮሚያ ክልል ሳሲጋ ወረዳ ሀሩዋታ ቀበሌ ብቻ 5,000 የሚሆኑ ነዋሪዎች በተካሄደው ግጭት ሳቢያ ከቀያቸው ተፈናቅለው በመንግስት ህንፃ ውስጥ ተጠልለው ይገኛሉ ሲል ተቋሙ ባወጣው ዕለታዊ መረጃ ገልጿል። በቤንሻንጉል ጉሙዝ ክልል ካማሺ ዞን እንዲሁም ማንነታቸው ያልታወቁ ነገር ግን ከኦሮሚያ ክልል የተነሱ ናቸው ሲል ማስተባበሪያ ተቋሙ የገለጻቸው ታጣቂዎች በፈጸሙት 2 ጥቃት ወደ 5,900 የሚጠጉ ነዋሪዎች መፈናቀላቸውን አስታውቋል። ተፈናቃዮቹም በወረዳው በሚገኝ ቦታ መጠለላቸውን ነው የጠቆመው። በቤንሻንጉል ጉሙዝ ክልል ካማሺ ወረዳ ተፈጸመ በተባለው ጥቃት በነዋሪዎች ላይ ጉዳት መድረሱን ተቋሙ አመልክቶ ስለደረሰው ጉዳትም ይሁን ስለ ሟቾቹ ቁጥር ግን ያለው ነገር የለም። የመንግስታቱ ድርጅት የእርዳታ ማስተባበሪያ ተቋሞቻ ተፈናቃዮቹ ከምንም ነገር በላይ የሚያስፈልጋቸው አፋጣኝ እርዳታ ነው ማለቱንም ተመልክተናል። የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ ረዴት ማስተባበሪያ ተቋምና ተባባሪዎቹ ለተለያዩ ተግባራት የሚውል የገንዘብ ድጋፍ እያደረጉ መሆኑንም አመልክተዋል።
በኢትዮጵያ እስካሁን በዝንጀሮ ፈንጣጣ ኤምፖክስ በሽታ መያዛቸው የተረጋገጠ ሰዎች ቁጥር 18 መድረሱን የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጋራ አሳወቁ። መረጃው እስካሁን የተመዘገበው ሞት አንድ ብቻ መሆኑን የገለጸ ሲሆን በቫይረሱ ተይዘው በለይቶ ማቆያ ያሉ ሰዎች ቁጥር ግን 15 መሆኑን አመልክቷል። 2 ሰዎች ከበሽታው ማገገማቸውን ያመለከተው የጤና ሚኒስቴር መረጃ በኢትዮጵያ በሽታው ከተከሰተበት ጊዜ አንስቶ በአጠቃላይ የላቦራቶሪ ምርመራ የተደረገው በ63 ሰዎች ላይ መሆኑን አሳውቋል።